ሀና መኝታ ቤት ገብታ መስቀሏን እየፈለገች እያለ ወይዘሮ ሜላት ትመጣለች። እናም ሀና ምን እየሰራች ነው በዚህ ሰዓት ትላታለች። እሷም በጣም ትደነግጣለች፣ በጣም ትንቀጠቀጣለች። ምንም መልስ የላትም። ቆይ ምን እየሰራች ነው በዚህ ሰዓት? ምን ሰራች መኝታ ቤት? ምን እየሰራው ነበር? ምን ነበር? ምንም ትላለች። በጣም ደንግጣለች። ምንም አይነት መልስ መመለስ አልቻለችም። እኮ ሀና እኔ እኮ እየጠየኩሽ ነው፣ መልስ ትጠይቅኛለች እንዴ? ምን እየሰራሽ ነበር ትላታለች። ምንም አልሰራውም ትላለች። እንዴ ለካ እርግብ ያለችው እውነቷን ነው አይደለ? ልትሰርቂ ነው አይደል? ኧረ እንዴ እኔ ለባ አይደለሁም ብትልና እንባ ያንቃታል። ምን ልትሰሪ ነው በዚህ ሰዓት የገባሽው ትላታለች። ሀናም በጣም ይከፋትና ጥላት ትሄዳለች። እኔ ሌባ አይደለሁም ትልና ወይዘሮ ሜላትም ቆም ብላ ቆይክ ልጅቷ ሰሞኑን ምን ሆናለች? ምንድነው የገጠማትኝ? ምን እየሆነች ነው እንዴ? በጣም በተደጋጋሚ ትደነባበራለች። ቆይ ይሄ ነገር አባቷን አሞባት ነው ወይስ ምንድን ነው ብላ ብቻዋን ታስባለች። ሀና እርግብን ቆይ ግን አንቺ መስቀሌን ለምን ወሰድሽው ትላታለች። እርግብም ቆይ እኔ እንደወሰድኩት በምን እርግጠኛዎች? እየቀለድኩ አይደለም፣ መስቀሌን መልሽልኝ። ያየውም አልወሰድኩም ትላለች። እርግብ በስርዓት አናግሪ ትላለች። ሀናም በጣም ተናዳለች። ያስጨውሻል፣ እያወራሁሽ አይደል እንዴ? አዎ በስርዓት እንድታዋሪኝ እፈልጋለሁ ትላታለች። ሀና ምንም የማናግርሽ ነገር የለም ባክሽ ብላ ጥላት ትሄዳለች። ሀና በጣም ትናደድና እጇን ትይዛታለች። ወደሽ ነው የምታናግሪኝ ብላ እጇን እንቃርጋ ትይዛታለች። ጠግኝ ወደዛ ሂጂ፣ ምን ትመስላለች ገረድ ትላለች። የፈለግሽውን ነገር ማለት ትችያለሽ፣ ግን ደግሞ ከአንቺ የሚፈልገው መስቀሌን ነው፣ መስቀሌን መልሽልኝ ትላታለች። ሀና መልስም ትላለች። ይህ ማለት እንግዲህ እርግብ አምናበታለች፣ ምክንያቱም እሷ እንደወሰደችው አምናለች። እናም እስቲ ቆይ ምን ታመጫለሽ? የምታመጪው ነው ማይ፣ እናም አልመልስም ትላታለች። እሺ እርግብ ግን ላንቺ ምን ይሰራልሻል ይህ መስቀል ትላታለች። ቢሰራልኝም ባይሰራልኝም ይህን መስቀል ግን ደግሞ ላንቺ አልሰጥሽም ብላ እምቢ ብላ ትሄዳለች። ቦታሽን ማወቅ አለብሽ ትላታለች። ሀናም በጣም በቃ ምንድን ነው ቆይ የሆነ ያለው ብላ በጣም ይከፋታል። እናም ክችን ገብታ አንገቷን ደፍታ እያለቀሰች ነው። ሰላም ትመጣለች። አንዬ ብትልና ሰላም ትላታለች። ሰላምዬ መጣሽ እንዴ? አሁ መጣው። ምሳ የደረሰ ነው? አዎ ሰላምዬ ምሳ ደርሷል። ሰላምዬ ራበሽ እንዴ ትላታለች። አይ አረበኝም፣ ግን ደግሞ አንቺን ፈልጌ ነው የመጣሁት ነው። ሰላምዬ ምን ገጠመሽ ትላታለች። እንዴ ቆይ ሀና እኔ ችግር ካልገጠመኝ ወደ አንቺ ዝም ብዬ መምጣት አልችልም? አረ ትችላለሽ እንጂ እኔ እኮ ሰሞኑን ምን እንደሆንሽ የምትነግሪ መስሎኝ ነው የመጣሁት ትላታለች። ሰላምዬ ዝም ብለሽ እኮ ነው እየተጨነቅሻለሽው፣ እኔ ምንም አልሆንኩም። በቃ እኔ ቆይ ግን ለጓደኝነት የምበቃ ሰው አይደለሁ ትላታለች። ሰላም እንዲህ ሰላምዬ ቆይ እንዴት እንደዚህ ትቻልሽ? አይ ለጓደኝነት የምበቃ ቢሆንማ ሁሉን ነገር ትነግሪኝ ነበር፣ ሰሞኑ የተፈጠረውን ሁሉ። ያው እንግዲህ ለጓደኝነት የማልበቃ ሆኖ ነው እንጂ ትላለች። ሰላምዬ እኔም እኮ ግራ ስለጋባኝና ምን እንደተፈጠረ ስላልገባኝ ነው ያልነገርኩሽ። ቆይ እንዲህ እንዴት ነው የማታውቂው? ምን እንደተፈጠረ እንደዚህ እየሆንሽ እንዴት አታውቂም? ሰላምዬ እኔ ምንም የገባኝ ነገር የለም። እንዴ ቆይ ሀና ምን እያልሽ ነው ግን? ለምንድን ነው ግን ግራ የምታጋቢ? እንጃ ሰላምዬ ብቻ ህይወቴ ውስጥ የሆነ ልክ ያልሆነ ነገር እየተፈጠረ ነው። እናም እንደዛ ነው የሚሰማኝ፣ ግን ደግሞ ነገሩ ምን እንደሆነ እንኳን ሊገባኝ አልቻለም ትላታለች። ቆይ እንዴት ነው የማታውቂው ሀንዬ? እንዴት ልወቀው እንዴ ሀና እኔ ምን አውቄ ታዲያ? ቆይ ሳታውቂው ነው እንዴ ይህን ያክል የምትጨነቂው? ሰላምዬ ወድጄ ነው ብቻ አላቅም፣ እኔ በጣም ፈርቻለሁ እያለች ታለቅሳለች። እንዴ ሀንዬ ቆይ ልታለቅሽ ነው እንዴ? እሺ እኔ ምን ላርግ ሰላምዬ ትላለች። ወይ ሀንዬ እንዳታለቅሽ፣ አይዞሽ በማርያም እንዳታለቅሽ ትላታለች። ከማልቀስ ውጪ መፍትሄ እኮ አጣሁኝ ሰላምዬ፣ በጣም ጨንቆኛል። ወይ እሺ ሀንዬ አባትሽ በጣም አማቸው እንዴ? ሰላምዬ የእሱን መማ እኮ ለምጄዋለሁ። እና ታዲያ ቆይ ምንድን ነው? ወይስ ፍቅር ምናምን? ደግሞ አንቺ ደግሞ እንደዚህ አይነት ነገር የምታስተናግጅ ልጅ አይደለሽም። አዎ ሰላምዬ ስላላወቅኩት እኮ ነው። ብቻ ዝም ብለሽ ጸልይልኝ ትላታለች።
ሀንዬ በማርያም እያልኩሽ እባክሽን ተረጋጊ የኔ ቆንጆ ትልና ሰላምም በጣም ታዝንና ታቅፋታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ሁሉ ሰላም? እኔ ከሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሀና አሁን ላይ በጣም ከፍቷታል። ብዙ ነገር እየሆነች ነው። በተለይ በመስቀሏና እንዲሁም ደግሞ ፎቶዋ መጥፋቱ በቃ ግራ አጋብቷታል። እንዲሁም ደግሞ ያንን ነገር ለማግኘት ስትል መኝታ ቤት እየገባች እየፈተሸች እያለ አብዛኛውን ጊዜ ደግሞ ሰው ሲመጣባት እየደነገጠች እንግዲህ ሌባም እየተባለች ነው እና በጣም ችግር ውስጥ ነው ያለችው። እቺ ሀሴትም አምናለች እሷ እንደወሰደችው። ነገር ግን ምን ታመጫለሽ? አዎ ወስጄዋለሁ፣ ግን ደግሞ አልመልስልሽም፣ ምን አባሽ ታመጫለሽ ስትላትም ነበር ማለት ነው። ሀናም ቆይሺ ለአንቺ ምን ይሰራልሻል? ለእኔ እኮ ትርጉም አለው፣ እባክሽን እርግብ መልሽልኝ በቃ ትላታለች ማለት ነው። እሷም እንደማትመልስና እንዲሁም ደግሞ አርፋ ስራዋን መስራት እንዳለባት ያለያ ግን በራሷ ላይ ገመድ እንደምጠመጥም ነው የነገረቻት ማለት ነው። እሷም በጣም ትጨናነቅና በቃ ወድሽ ነው ትመልሻታለች ብላ ሀናም እንቅ አድርጋ እጇን ትይዛታለች። ዘርቤዛ ገረድ ብላ ገፍትራት ትሄዳለች ማለት ነው። ሀና በጣም ህይወቷ ምስቅልቅል እያለ ነው። ምን ይፈጠራል? አሁን ላይ እርግብ ይቺ ሀሴተኛዋ እርግብ መታ ብዙ ነገር እያደረገቻት ነው ማለት ነው። እናም ወይዘሮ ባዩሽም አብራው የምትሰራው ወይም ደግሞ ተምቹ ወይም ደግሞ የአሲር ጓደኛ እሱ ነው እንግዲህ ሁሉን ነገር ሚስጥር አውጥቶ የሰጠ ፎቶ የሰጠ ሁሉን ነገር አባባ ጋር እየሄደ ያደረገው ነገር ሁሉን ነገር ስለሰጠ፣ ስለዚህ ለሱ ገንዘብ ስጠውና አፉነት ይዘው ካሁን በኋላ እንደማንፈልገው ንገረው ትላለች ማለት ነው። ወይዘሮ ባዩሽም ያው ብር እንደተቀበለች ሀሴት ነግራታለች ደውላ ማለት ነው። እናም ብሩን ልካላታለች ማለት ነው። ወይዘሮ ሜላትም ብሩን 50 ሺህ ብር ሰታታለች። እንዲሁም ደግሞ ካልሽን ብር ላይ ጨምሬልሻለሁ የኔ ልጅ ትላታለች ማለት ነው። እንዲሁም አመሰግናለሁ እናቴ፣ የኔን እናት በጣም ነው የምወድሽ ትላታለች። አይ ይሄ እኮ ልጅ አይደለሽ እንዴ? የፈለግሽውን ነገር ማድረግ እችላለሁ እኮ የኔ ውድ ነገር፣ እስካሁን ድረስ ደግሞ ከመጣሽ ምንም ነገር አላደረግኩልሽም ትላታለች ማለት ነው። እንደዛም ስትላት ደስተኛውና አመሰግናለሁ እናቴ ብላ ትስማታለች። እናም ሀናን ደግሞ ቆይ የት ሄደው ነው ትላታለች ማለት ነው። እትዬም ቤተክርስቲያን እንደዋል ምናሴም ትምህርት ቤት ነው ብላ ትናገራለች። ቆይ ሴትዮ ሁሌም ነው እንደ ቤተክርስቲያን የምትሄደው? ባል ስራ አትልም እንዴ? ዝም ብላ ነው ቤተክርስቲያን የምትሄደው ትላለች ማለት ነው። እንዴ ቆይ እጅ ሴትዮ የምትይው እትዬን ነው እንዴ ትላታለች ሀና ማለት ነው። አዎ የራሷ ጉዳይ ምን ታመጣለች ትላለች። እንዴ እናትሽ እኮ ናት፣ ምንም ቢሆን እኮ እናት ነች ትላለች። የራሷ ጉዳይ በቃ ጉዳዩ ነው እባክሽ የራሷ ጉዳይ ትላለች። ግን ደግሞ ወይዘሮ ሜላት ጋር ስትደርስ ግን በስነ ስርዓት ነው የምታወራ፣ በስነ ስርዓት ነው ተለማምጣ ወንድሞቿንም የምትይተው ማለት ነው። ነገር ግን ደግሞ ለሀና ቀድማ ሀና የምትደርስበት ይመስለኛል። ውድ ቤተሰቦች ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። ሀና ቀድማ እርግብ አጭበርባሪ እንደሆነች እንደምትደርስበት እርግጠኛ ነች። ምክንያቱም መስቀሉንም አምናላታለች። እንዲሁም ደግሞ አሁን ላይ ሌባም እየተባለች ነው። ወይዘሮ ሜላት ተረዳታለች። ያህናን መጨረሻው ምን ይሆናል?